በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ በይቅርታው ለወገኖቹ መድኃኒትን ያደረገ ይቅር ያለን አምላክ አበው ስለ ይቅርታው፣ ስለ ምሕረቱ፣ ስለ ርኅራኄው ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ የበዛ አምላክ አበው ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን በድጋሚ ስሙ የተመሰገነ ይሁን። ማምላክ እግዝእትነ ማርያም እግዚአብሔር ያከበራቸው ቅዱሳን ሁሉ ዕፀ መስቀሉም ቅድስት ቤተ ክርስቲያንም ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ጾሞ ለማበረከት ሁላችንንም ያብቃን። ዛሬ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዓመታዊ ይቅርታ ወርሃዊ የስቅለቱ መታሰቢያ ዕለት ነው። በዓመታዊ በዓል ከደገኛ 318ቱ ቅዱሳን ሊቃውንት መካከል አንደኛውና መምህረ ኩሉ ዓለም የተባለው አባታችን ቅዱስ አንስጣሴዎስ ወይም እንደ አንዳንድ መጻሕፍት አባባል ቅዱስ ኤዎስጣቴዎስ ዓመታዊ የዕረፍት በዓሉ ነው። እንደዚሁም ደግሞ ኢትዮጵያዊ ደገኛ ሐዋርያ ሊቅና ጻድቅ አባታችን ቅዱስ አባ አምደ ሥላሴ የማኅበረ ሥላሴው ኮከብ ዓመታዊ የዕረፍት በዓላቸው ይከበርላቸዋል እና እግዚአብሔር አምላካችን ከሁሉም ቅዱሳን በዓላት ክብር በረከት ያሳትፈን ዘንድ ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕሰ ጉዳይ የሚሆነው ራሳችሁን መርምሩ ሲል ቅዱስ ጳውሎስ ብርሃነ ዓለም በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ የተናገረው ነው። ከላይ ጀምሮ ቅዱስ ጳውሎስ በተለይ ለቆሮንቶስ ሰዎች የመጨረሻውን መልእክት ሲጽፍላቸው እንደ ስንብት አድርጎ የተናገራቸው አለ። እንዲያው የእግዚአብሔር ቃል ነውና መነጋገሪያችን ከታች የተናገርኩት ራሳችሁን መርምሩ፣ ራሳችሁን ፈትኑ የሚለው ኃይለ ቃል ቢሆንም የእግዚአብሔር ቃል ነውና እናነባዋለን። ከቁጥር 1 ጀምረን የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 13 ቁጥር 1 ወደ እናንተ ስመጣ እነሆ ይሄ ሦስተኛዬ ነው። ነገር ሁሉ በሁለት ወይም በሦስት ምስክር አፍ የሚጸና አይደለምን? ጥንቱን አስቀድሜ ተናግሬአለሁ፣ አሁንም አስቀድሜ እናገራለሁ። ቀድሞ ከእናንተ ጋር ሳለሁ እንደነገርኋችሁ አስቀድሞ ለበደሉ ለሌሎቹም ሁሉ እንደገና የመጣው እንደሆነ ርኅራኄ እንዳላደርግ እንዲሁ ሳልኖር ለሦስተኛ ጊዜ እናገራለሁ። ክርስቶስ በእኔ አድሮ እንደሚናገር ማስረጃ ትሻላችሁና፣ እርሱም ሁሉ የሚቻለው ነው እንጂ በእናንተ ዘንድ የሚሳነው የለም። በድካም ተሰቅሏልና በእግዚአብሔርም ኃይል ሕያው ነውና፣ እኛም ከእርሱ ጋር እንደክማለን። ነገር ግን ስለ እናንተ በሚሆን በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። በሃይማኖት ጸንታችሁ እንደሆነ ራሳችሁን መርምሩ፣ እናንተ ራሳችሁን ፈትኑ። ኢየሱስ ክርስቶስ ከእናንተ ጋር እንዳለ አታውቁምን? እንዲህ ካልሆነ ግን እናንተ የተናቃችሁ ናችሁ፣ እኛም ብንሆን የተናቅን አይደለን? እንደምታውቁ እኔ አምናለሁ። ምንም ክፉ ሥራ እንዳትሰሩ ወደ እግዚአብሔር እንጸልያለን፣ መልካም ነገር እንድታደርጉ ብቻ ነው እንጂ እኛ ደጎች ልንባል አይደለም። እኛም እንደ ተናቁ ሰዎች እንሆናለን። ለእውነት ጸንተን እንኖራለን እንጂ ከእውነት መውጣት አንችልምና፣ እናንተ ትበረቱ ዘንድ እኛ ስንደክም ደስ ይለናል፣ ጸሎታችንም እናንተ ፍጹማን ትሆኑ ዘንድ ነውና። ስለዚህም እግዚአብሔር ለማፍረስ ያይደለ ለማነጽ በሰጠን ሥልጣን ወደ እናንተ በመጣው ጊዜ ቁርጥ ነገር እንዳላደርግባችሁ ሥልጣን እንዳለው ሰው ከእናንተ ጋር ሳልኖር ይህንን እጽፋለሁ። ወንድሞቻችን ሆይ እንግዲህ ደስ ይበላችሁ፣ ጽኑ፣ ታገሱ፣ በአንድ ልብም ሁኑ፣
በሰላም ኑሩ። የሰላምና የፍቅር አምላክም ከእናንተ ጋር ይሁን። በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ። ቅዱሳን ሁሉ እንዴት ናችሁ ይሏችኋል። የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። በረከት ነውና መልእክትም ነውና እንዲሁ አነበብ ነው። ከሁሉ የሚቀድም ግን እንግዲህ ሀገር ፈተናዋ፣ ቤተ ክርስቲያን መከራዋ እየሰፋ እየበዛ ይሄዳልና በጸሎት በምህላ ጊዜያችንን እንደምንወስድ ሁሉ ጉባኤም ስንጀምር አንዳንድ ጊዜ በጸሎት በልመና ብንጀምረው አይከፋም። በቀደም የነበረው የዚያኛው ጉባኤ ላይ ከስብዓተ ፍቁር ወስደን እግዚአብሔርን ለምነናል። አሁን ደግሞ መድኃኒታችን ኢየሱስ ክርስቶስ ዛሬ ወርሃዊ የመታሰቢያ ስቅለቱ ነው። በስቁል ወልድከ በቅንው ወልድከ ብሎ መለመን መጸለይ የተገባ ነገር ነው። አባታችን ሊቁ ጸሎት ላይ በተለይ መልክዓ መስቀልን የደረሱት በመጥምቀ መለኮት ቅዱስ ዮሐንስ ከፍተኛ አገልግሎት የሰጡትና ከነገስታት ወገን ሲሆኑ ራሳቸውን በምናኔ አቅለው የኖሩት ታላቁ ደራሲ ህሩይ በሌላ ስም ይጠሯቸዋሉ። መልክዓ መስቀል ማጠቃለያ ላይ የተናገሩት አለ። መቼም ሆኖ በምድር አገኘንም አጣንም የሚያሳዝን የሚያስፈራ ሰማዩን። በእርግጥ የሰማዩን የሚፈራ ስንት ሰው ነው? እኔ እንጃ። መጽሐፈ መነኮሳት ምን ይላል? አንድ ሰው በትክክል ክርስቲያን ነው የሚባለው ሁለት ነገሮች ሲረዳ ነው። ደህና ዋላችሁ። አንድ ሰው በትክክል ክርስቲያን የሚባለው ስንት ነገር ሲረዳ ነው? አንደኛ ጣዕመ መንግሥተ ሰማያት፣ ሁለተኛ ምረረ ገሃነመ እሳት። የገሃነመ እሳትን መራራነት፣ የመንግሥተ ሰማያትን ጣዕም ያልተረዳ ሰው መዳኛ የለው፣ ክርስቲያንም አይባልም። የሰማዩ ለዚያ ነው አባቶቻችን ስለ ምድሩ፣ እኛ ሁላችን የምንጸልይ ስለ ምድሩ ነው። የዕለት እንጀራችን ስጠን ዛሬ ስንል ብዙዎቻችን የምናስበው ስለ ምድራዊ እንጀራ ነው። መጽሐፍ ግን እንጀራ የሚለው ቅዱስ ቃሉን ነው። መጽሐፍ እንጀራ የሚለው ፍቅርን ነው። መጽሐፍ እንጀራ የሚለው ስጋው ደሙን ነው። የዕለት እንጀራችንን ስጠን ዛሬ፣ የዕለት ምግባችንን ስጠን ብለን ማለታችን ከስጋ ከደም አትለየን፣ ስጋን ቅዱስ ስጋን እንድንበላ ክቡር ደምን እንድንጠጣ አድለን፣ ከቅዱስ ቃል ሳንሰማ እንድንውል አታድርገን። የሰው ልጅ ሳይበላ መዋል እንደማይችል ሁሉ የእግዚአብሔርን ቃል ሳይሰማ መዋል አይችልም። አንድም የዕለት እንጀራ የተባለ ጸሎት ነው። ጸሎት ቢል ተናግሮ ምስለ እግዚአብሔር እንዲል ፍትሐ ነገሥት ጸሎት ማለት ሰውና እግዚአብሔር መነጋገር ነው። ሰው ሳይተነፍስ አይውልም። ከስትንፋስ በላይ የእግዚአብሔር ቃል ያስፈልጋል። እና ጣዕመ መንግሥተ ሰማያት ስንጸልይ እንዲህ ብለን መጸለይ አለብን። እስቲ እንለምነው ፈጣሪን በጋራ። ጌታ ሆይ በሉ እስቲ። ጣዕመ መንግሥተ ሰማያትን ምረረ ገሃነምን እረዳ ዘንድ እባክህ እርዳኝ። ጠዋት ማታ ልንለምነው ፍቅሩንና ይሄንን መለመን የተገባ ነው። የሰው ልጅ የእግዚአብሔር ፍቅር ከሌለው፣ የሰው ልጅ የመብርሃን ፍቅር ከሌለው፣ የሰው ልጅ የቅዱሳን ፍቅር ከሌለው፣ የሰው ልጅ የቤተክርስቲያን የመስቀሉ ፍቅር ከሌለው፣ የሰው ልጅ የባልንጀራ ፍቅር ከሌለው ሌላ ምን አለው? ዘንድሮ ስትመለከቱ በእውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከመካከለኛው ዘመን በኋላ እንደዚህ ዘመን በየመድረኩ ወንጌል ተሰብኮ ያውቃል? የለም እኮ። በሺህ የሚቆጠር ሰባኪ አለ፣ ግን እናስተምራለን፣ ሰው ይክዳል። እንዘምራለን፣ ሰው ይዘሙታል። እንጮሃለን፣ ሰው ጫት ይቅማል። እንለፈልፋለን፣ ሲጋራ ያጨሳል፣ ይዘሙታል። ለምን? መንፈስ ቅዱስ ተለይቶናል። የለም ከዝማሪያችን ጋር የእግዚአብሔር መንፈስ አለ፣ ከስብከታችን ጋር አለ፣ ከጸሎታችን ጋር አለ። እስኪ እናስበው።
ርዕሳችን ምን ነው? ራሳችሁን መርምሩ። እስኪ ራሳችን እንመርምር። መለስበታለሁ። ምስጋናውን እንዳረሰው ልመናውንም እንዳረሰው አልቦ እምሰብ ዘከማዬ አበሳ ኃጢአት ገባሪ። ጌታ ሆይ አሁን በዚህ ዓለም ከኔ በላይ ኃጢአትን የሚሰራ ሰው አለ? እንደኔ ያለ ኃጢአተኛ የለም። ሁላችንም እንዲህ ማመን አለብን። ዋልቦ ዘከማ ከእግዚአብሔር መሐሪ። መድኃኔ ዓለም አንተ እግዚአብሔር ነህ፣ እንዳንተሳ ቸር ማን አለ? ቀሌምንጦስ በቅዳሴው መኑ አምላክ መሐሪ ወቅዱስ ዘከማከ፣ እንዳንተ ቅዱስ ጽኑ ልዩ ክቡር መሐሪ አምላክ ማለት ከእግዚአብሔር ቸርነት የምታስመጣ የተሰበረች ልቦና ናት። በደመ ገቦከ ኃጢአቴ አስተስሪ። እንዲማ ከሆነ ከጎን በፈሰሰው ደም ኃጢአቴን ይቅር በል። አመለ ኮንኖ ዓለም ትመጽእ ደሃሪ። ኋላ ለፍርድ ስትመጣ ይሄ አቃቤ ሥርዓት ከብት የመልካ መድኃኔዓለም፣ ያኛው ደግሞ ሊቅ ቅድም የጠቀስኩላችሁ ሁልጊዜ እስቲ እንዲያው ዲያቆናት ታምረ ኢየሱስ ካነበባችሁ በኋላ ትሉታላችሁ። እንደው ልባችሁን ይነካችኋል። ልባችን ይነካናል፣ ይሰብረናል። አመት መጽ ለኮንኖ የሚለው ምስለ ደመ ገቦ ወአይ ጋር ጌታ ለፍርድ ሲመጣ የጎኑ እትራት ምልክት፣ የደም ምልክት፣ የተወጋው የተቸነከረው ምልክት ይዞ አይደለም ይመጣ። የእግሩ የእጁ እትራቱ ምልክቱ አብሮ አይደለም ይመጣ። ምክንያቱም ለበቀል ነው የሚመጣው። የበቀል ፍርዱን ለመግለጥ ነው። አማሂፀንኩ ነፍሴ ውስተ እዴከ ክቡር። ነፍሴን በከበረች እጅህ አደራ አስጠብቃለሁ። ኢየሱስ ክርስቶስ እግዚአ ሰማያት ወምድር። አንተ ኢየሱስ ክርስቶስ የሰማይ ምድር ጌታ ፈጣሪ ነህና ይትዋቀሱ በእንቲአየ ታኮሮትከ በበትር። ለኔ ስትል በዘንግ መመታትህ ይከራከርልኝ፣ ጥብቅና ይቁምልኝ፣ ይፍረድልኝ። ጌታን ስንለምነው ስለተወጋ ጎንህ፣ ስለፈሰሰ ደምህ አለ አይደል? አንዱን ይዤ አንዱን ነው እንጂ አንዳንድ አድባራት ስትሄዱ መቼም አሁን ወቅቱ አራራይና ግዝ ነው። እዝል ቅዳሴ የለም አሁን። ሰላም ለኪ በአራራይ እንዴት ነው? ደህና ዋላችሁ? ቅንዋተ ደዊከ ወገሪከ ወዘርእስከ ኩራተ ዘዘባንከ ቅስፈተ ወዘገጽከ ጽፋተ ዘተወከፍከ ምራቀ ወዘገብኦከ ርግዘተ ተዘኪረከ ክርስቶስ ማረኒ ሊተ እስመ ኄር ወመሐሪ ወጻድቅ አንተ ሲባል ሰምታችሁ ታውቃላችሁ? ቅንዋተ እደዊከ ወገሪከ የእጅህና የእግርህን ችንካር፣ ወዘርእስከ ኩራተ ራስህን በዘንግ የተመታኸው፣ ዘዘባንከ ቅስፈተ ጀርባህን የተገረፍከው፣ ወዘገጽከ ጽፍዓተ ፊትህን በጥፊ የተመታኸው፣ ዘተወከፍከ ምራቀ የአይሁድን የረከሰ ምራቅን የተቀበልከው፣ ወዘገቦከ ርግዘተ ጎንን የተወጋው፣ ተዘኪረከ ክርስቶስ መሐረኒ ሊተ። ይህን ሁሉ የሆነ ለማን ነው? ወዘንተ ኩሎ ኮንከ በእንተ ፍቅረ ሰብ እንዳለ መጽሐፍ። ይህን ሁሉ የሆነው ስለ ሰው ልጆች አይደለም? ስለኛ። ይህንን እንኳ አስበው። ሰው ጽድቅ መስራት ቢያቅተው፣ ሰው ኃጢአትን ከመስራት ማቋረጥ ቢያቅተው፣ ቢያንስ እንኳ ይህንን አሳስቦ ፈጣሪውን ማረኝ ብሎ መለመን ያቅታል? ግዴለሽነት ካልሆነ በዚህ ዘመን ታውቃላችሁ፣ የክርስትናችን ትልቁ በሽታ ግዴለሽ ነን። የክርስቶስ መከራ አይገደንም። የቤተክርስቲያን መከራ አይገደንም። ገሃነመ እሳት መውደቃችን እንኳ አይገደንም። እና ይትዋቀሱ በእንቲአየ ተኮሮትከ በበትር ወተሰይጦትከ ከመ ገብር ለዳጥ ብሩር። ስለኔ መሸጥህ ለ30 ብር
እንደ ባሪያ ሎቱ ስብሐት መሸጥ ስለኔ ይከራከርልኝ ይፍረድልኝ። ሃሌሉያ። ቅድመ ዓለም የነበር ከዓለምን አሳለፈ የምትኖር አምላክ ክበር ተመስገን፣ ምስጋና ይድረስ። ይሄ ከሆነ ዘንድም በብዛት ኃይልከ በይቅርታ ብዛት ኢየሱስ መድኃኒታችን አድህነን እምተሃጉሎ ሥጋ ወነፍስ በነፍስ በሥጋ ከመጥፋት አድነን። ከዚያ ምስጋና ስብሐት ለከ አምላኬ በሆልቆ ሰቦ መላእክት ላንተ ምስጋና ይገባል። እንዴት ባለ ብዛት ትለኝ እንደሆነ በሰውና በመላእክት ቁጥር ይታወቃል አይታወቅም? የሰው ልጅ ቁጥር ዛሬ ያለውን 8.5 ቢሊዮን ትለዋለህ። የሞተውን በምን ታውቀዋለህ? ሳይንሱ ራሱ የሞተው ይላል የሞተው ሰው አሁን ካለው የዓለም ሕዝብ ከ13 እጥፍ በላይ የሚሆን ሞቷል። ወደታች ይላል ሞቱ አልፏል። ከ100 ቢሊዮን በላይ ሰው ሞቷል ይላል። የመላእክት ቁጥር ምን ይታወቃል? የአንድ ነገድ ቁጥር ዓለም ከተፈጠረ ዓለም እስከሚያልፍ ድረስ የአዳም ልጆች ቁጥር ነው ይባላል። ለዚያ ነው በሆልቆ ሰቦ መላእክት ስብሐት ለከ አምላኬ በሆልቆ ጽዱላን ከዋክብት በሚያበሩ ከዋክብት ቁጥር አለ። የከዋክብት ቁጥራቸው ስንት ነው? የአውስትራሊያ ተመራማሪዎች የዛሬ 5 ዓመት ምን አሉ? የከዋክብት ቁጥራቸው 7 ቢሊዮን ትሪሊዮን ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? ስንት ነው አሉ? 7 ቢሊዮን ትሪሊዮን። አሁን ደግሞ በቅርብ 7 ቢሊዮን ትሪሊዮን ማለት ታውቃላችሁ፣ ለሰው ልጆች ብንካፈል ለአንድ ሰው ስንት ኮከብ ይደርሰዋል? 1 ትሪሊዮን ኮከብ ይደርሰዋል ማለት ነው። 1 ትሪሊዮን ማለት ይሰቡት እንግዲህ። ቢሊዮን ሚሊዮን 6 ዜሮ ነው ያለው፣ ቢሊዮን 9 ዜሮ ነው ያለው፣ ትሪሊዮን 12 ዜሮ እንደዛ እንግዲህ ይሰቡት ያን ያክል። ይሄ እንግዲህ የሰው አድማስ የሚደርስበት ነው። የሰው ይሄ እኮ አንድ ጋላክሲ አለ አይደለም? ይሄ ሚልኪ ዌይ የሚባለው ጋላክሲ ከሱ ውጭ አጠቃላይ የሰው አይን የማይደርስበት የከዋክብት ቁጥር ስንት ነው? ቅዱሳን አባቶቻችን ለማመስገን ምን እንደሚጠቀሙ ተመልከቱ። በከዋክብት ቁጥር ልክ የተመሰገነ ሆነ። ሲያንስ ነው ኮከብን ፈጥሮ ከዋክብትን የፈጠረ። ከዋክብትን የፈጠርከው ከመያይምር አዳም ግብረ አጻብዕከ አዳም የእጆችን ስራ ያደንቅ ነው እንጂ አሁን ኮከብ ስታስቡት አንበላው አንጠጣው፣ እንደ ፀሐይ አያሞቀን፣ እንደ ጨረቃ አያደምቀን። ኮከብ ምንድን ነው? ምሳሌ ነው። ዋናው ትልቁ ግን ማን እንድናደንቅበት ነው? ከመያይምር ግብረ አጻብዕከ የእጆችን ስራ አውቆ ያደንቅ ዘንድ ነው፣ ያመሰግን ዘንድ ነው። መላእክትም የሰው ልጆችም ስብሐት ለከ አምላኬ በሆልቆ ኩሉን ዓለማት በዓለማት ሁሉ ቁጥር ብሎ አረቅቀው። ዓለማት ስንት ናቸው አናውቅም። 20ውን ዓለማት አይደለም ሌሎችም አሉ ረቂቅ እግዚአብሔር የሚያውቃቸው እኛም አናውቃቸው። ስብሐት ለከ ንጉሴ ጌታዬ ምስጋና ይድረስ በሆልቆ ዕለታት ወአዝማናት በእያንዳንዱ ዕለትና በእያንዳንዱ ዘመን ምስጋና ይድረስ። ዕለታት ስንት ናቸው? ደህና ዋላችሁ? ዕለታት ስንት ናቸው? 7። ዓለም ከተፈጠረ ጀምሮ ስንት ጊዜ ተመላልሰዋል? ይከብዳል። ወደፊት ስንት ጊዜ ይመላለሳሉ አናውቅም። በዚህ ሁሉ ቁጥር ልክ ክብር ተመስገን። አዝማናት በዚህ ሁሉ ቁጥር ልክ ክብር ተመስገን። ስብሐት ይደሉ ለመስቀልከ ሕይወት አንተ እኛን ተሰቅለ ቤዛ የሆንክበት መስቀል ነውና ሕይወት ለሆነ ለመስቀል ምን ይገባል? ምስጋና ይገባል። እስመ በመስቀልከ ድኅነ ኩሉ ፍጥረት ፍጥረት ሁሉ የዳነ በመስቀል ቤዛነት ነው፣ መስቀል ላይ በሰራው ቤዛነት ነው ብሎታል። ጌታን በተሰቀለበት ቀን በስቅለቱ መታሰቢያ መለመን ማመስገን የተገባ ነገር። አባቶቻችን በጣም ብዙ ብለዋል። ዛሬ ዮሐንስ አፈወርቅ ሲቀደስ ብዙ ሰምታችኋል። ፍቅር የመድኃኔዓለም ፍቅር። እስኪ ራሳችንን መርምር። በዚህ ራስን መመርመር እስቲ በዚህ እንጀምረው። ራሳችንን መጀመሪያ የምንመረምረው ምን ብለን ነው? ፍቅር አለን ወይ? ፍቅር አለን ወይ? የቸሩ መድኃኔዓለም ፍቅር አለን ወይ? የባልንጀራ ፍቅር አለን ወይ? ወንድሜ ወንድምህን ትወዳለህ? እህቴ እህትሽን ትወጃለሽ? ፍቅር አለች አንቺ ጋር? ምንድን ነው ፍቅርስ? ፍቅር ምንድን ነው? ብርሃነ ዓለም ቅዱስ ጳውሎስ የኖረበትን ሲነግረን አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ ነግሮናል ፍቅር ምን እንደሆነ። መድኃኔ ዓለም ጥቅልል ሲያደርገው ግን
አልቦ ዘአቢ ወይህይስ እምዝ ፍቅር የዮሐንስ ወንጌል 15:13 ላይ ከዚህ የሚበልጥ ፍቅር የለም። ፍቅር ማለት ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ራሱን ለባልንጀራው ምን የሚያደርግ አሳልፎ የሚሰጥ። እስቲ እንደው በሞቴ ራስን አሳልፎ መስጠት ትልቁን የመጣወት ርዕስ የሚባለው እንደው ትልቁን ትተን የመጀመሪያዋ ቆርሶ ማጉረስ፣ ቀዶ ማልበስ፣ ቀድቶ ማጠጣት ነው። እንደው በሞቴ እስቲ ፈተና ላምጣላችሁ። ቆርሶ ማጉረስን ተውትና እንዲያው እዚያ ፈረንጅ ሀገር ወንድሞቻችን በሚልኩት ገንዘብ ሰርቶ ለማቅረብ ጥቂት እህቶችና ወንድሞች አለ የሚሳተፉት። መች ትመጣላችሁ? እንኳን ከራሳችን ቆርሰን ልናጎርስ ቀደል ልናለብስ ቀርቶ ይህንን ያመጣሁት ያለ ነገር አይደለም። ዛሬ ከወንድማችን ጋር ስነጋገር ነበር፣ እየተደራደርን ነበረ። ቀጥሉ እንደገና ጨምሩ፣ አመት እንሙላው የነዳያኑን ነገር እያሉ ነበር። 6 ወር ተዘክሯል አይደል? ይሄ ጉባኤ በማገልገል ውጭ ያሉ ወንድሞች ገንዘቡን በመበጀት 3-4 ክብር፣ ለነሱ የምጽዋት ክብር፣ ለማህበሩ የሥራ ክብር፣ እግረ መንገዱን ትንሽ ለሰራተኛ የምትባለው ደግሞ ትንሽ የምትተርፈው ለህፃናቱ አይደለም። 2-3 ጥቅም ይስማማችኋል ነው ወይስ ሌላ ፍለጋ እንወጣ? ይስማማናል ነው የምትሉ ኋላ ስራው ላይ ስትደርሱ አያችሁ። ፍቅር ምንድን ስታስቡት እነዚህ እሁድ አውቃለሁኝ። አሁን ሴቶች እራስ ቸገሩ ነዳያኑ እንግዲህ 200 አረ ብዙ ጊዜ የምንጠራው እናውቃለን እንደሚያስቸግሩ። ታዲያ ወንድሜ አንተ ራስህን መርምር የተባልክ እውነት ፍቅር ካለሽና ፍቅር ካለኝ ያ የኔ ቢጤ ከነስሙ ምንድነው የምንለው? የኔ እንደኔ አይደል? እኔን ይርበኛል አይደል? እሱንም ይርበዋል፣ ይጠማዋል። እነዚህ ነዳያን በሰው ፊት የተናቁ ናቸው፣ በእግዚአብሔር ፊት ግን ዋጋ አላቸው። ለኛ እነሱ ሊጸድቁም ሊኮነኑ ይችላሉ። በነገራችሁ ላይ ድሃ መሆን አያጸድቅም። በመንፈስ ድሃ መሆን ነው የሚያጸድቅ እንጂ ድሃ ስለሆንክ አትጸድቅም። ወይ ምህሮ ለነዳይ እንበይነ ንድየቱ ድሃውን ድሃ ስለሆንክ ብሎ አይምረውም። አላ በከመ ተሐሰበ ሎቱ ጽድቅ ካልሰራ 50 ዓመት ቁጭ ብሎ ስለለመን አይጸድቅም። የኔ ቢጤ ይጸድቃል እያልኩ አይደለም። ለኛ ግን መጽደቂያ ናቸው፣ ገንዳ ናቸው። ገንዳ ሁልጊዜ ምን ይባልበታል? ይጠጣበታል። ታዲያ ወንድሜ ገንዳውን ዝም ብለህ ታልፈዋለህ? ጠጣበት እንጂ። መጠጣት ማለት ምንድነው? እንደ ባንክ ቤት እኮ ነው። ባንክ ይወልድልሃል አይደል? ያኛው ሰማያዊ ወለድ ነው። አቡነ ሰላማ የሚሉት አለ። የሰማያዊ ወለድ በጣም ትልቅ ነው። ስለዚህ ራሳችን መመርመር ካለብን የመጀመሪያ ፍቅር አለን ወይ? ፍቅር ካለን የነዳያኑን ስራ እንቀጥል፣ የካህናቱን እንበርታበት። አንዱ መገለጫ እሱ ነው። ፍቅር አለን ወይ እኛ ጋር? የመድኃኔ ዓለም ፍቅር በሰውነታችን ላይ መኖሯን ለማረጋገጥ ቅዳሴ ዮሐንስ አፈወርቅ ሲቀደስ በ27 ቀላሉ ቅድም ቅዳሴ ለነገሩ ቅዳሴ ስለማታስቀድሱ ንጹሃን ናችሁ፣ ከዚህ በጣም የነጻችሁ ናችሁ። በጣም በነገራችሁ ላይ የዘመኑ ትውልድ ከመልካም ስራ ንጹህ፣ ከእውቀት ንጹህ። ለምን ከእግዚአብሔር በረከት ንጹህ እንሆናለን? በጣም አስቸጋሪ ነገር እኮ ነው። አናስቀድስም። ዮሐንስ አፈወርቅ ዛሬ ቅዱስ ዮሐንስ አፈወርቅ ሲቀደስ ምን አለ? መስፈርቷን ቁጭ አደረጋት። ዲያቆኑ ብድግ አለና የቀደሱት ዲያቆን ሊቀ ዲያቆን የነበሩት ናቸው። በከይዎ ወላህውዎ ለታፈቅርዎ። አማርኛው ምንድን ነው? ጌታችን የምትወዱት ምን በሉለት? አልቅሱለት። እስቲ በሞቴ የንባ ዘለላ ይወጣዋል። አንዲት ትልቅ ሴትዮ መታ ምን አለችኝ? እንዲሁ እንደዛ ሲባል ሰማ ላለቅስ ብሎ አይኔ ላይ ደርሶ ይመለሳል። ሌላ ቦታ ላይ እንደልቡ የሚዝረከረከው እዛ ላይ ግን አይኔ ላይ ደርሶ ይመለሳል። ፍቅሩ ቀስ እያለ ነው የሚገባ፣ ቀስ እያለ በአንድ ጊዜ አይደለም። ግን ማሰብ የጌታችን ፍቅር ሲገባ ያስለቅሳል። ውስጥ ዘልቆ እንደ ጦር ይወጋል። ራሳችን የጌታ ፍቅር እንዳለን እንመርምር ነው ወይስ እንደ ጴንጤ ዝም ብለን በአፋችን ያለ ጴንጤ ዝም ብሎ ጌታን ወደዋለሁ ምናምን? እቺ ናት እንደ ፍቅር? ራሳችን እንመርምር። አንደኛው ራሳችን መመርመር መንገድ ራሳችን ምንፈትንበት ፍቅር አለ። የጌታ ፍቅር የወንድም የባልንጀራ ከሌለ ስሳ ምን ይሁን? ራስህን መርምረህ
እንደ አራዳ ልጅ በቃ ከሌለ የለም ነው። ምን ይጠበስ ነው? እንዲኖረኝ ምን ላድርግ ነው እኮ። ክርስትና ማለት እሱ አይደለም። 40 ዓመት ጉባኤ ስለተመላለስክ አይደለም እኮ። 40 ዓመት ተመላለሰ፣ 30 ዓመት 20 ዓመት ተመላለሰ፣ 20-30 ዓመት መቃብር ቤት ኖረ፣ ፍሬ ካላፈራ 20-30 ዓመት ቆመ ሰብከ ምን ያደርጋል? ይኮራል እኮ። አሁን ይሄን ያላመት ሰብክ ያለው ይሄን ያላመት ዘምር ያለው እንደዚህ ሲኒየሪቲ ብሎ ነገር የለም በቤተክርስቲያን። መደበኛው ፍሬ ላይ አለ ወይስ የለም ነው? እስቲ እንዲሁ በሞቴ ፍሬ ያፈራለውን ከመካከላችን ፍሬ ወም ፍሬሆሙ ተአምርዎሙ ከፍሬያቸው ታውቋቸዋላችሁ ተብሏል። ፍሬያችን ምንድን ነው? እስቲ እንዲሁ በሞቴ ንገሩኝ። የጾም ፍሬ ያፈራል? እስኪ ራሳችን በጾም እንመርምረው። ደግሞ የጾም ፍሬዋ ምንድን ናት? ሕዋሳትን መግዛት። አይኑን የሚገዛል ኃጢአትን አለማየት የሚችል ሰው አለ? ጆሮን የገዛል ኃጢአትን አለመስማት የሚችል? አፉን የገዛል ሐሜትን ክፋትን ካፉ ያራቅ? ምንድነህ አንተ የምትኮራ? እኔ እንዲህ ነኝ፣ ሰባኪ ነኝ፣ ዘማሪ ነኝ፣ አገልጋይ ነኝ፣ እንደዚህ ነኝ ምትል አንተ ምን አለ? አንተ መጀመሪያ ምን ትብከ? አንተ ጋር ምን አለ? እስቲ እንደው ፍሬ እግዚአብሔር በሰጠህ ዲናር፣ እግዚአብሔር በሰጠህ መክሊት ምን አፈራ? ምን ሰራ? የጾም ፍሬኛ ጋር ናት። እንጾማለን፣ ግን የጾም ፍሬ ከኛ ጋር የለችም። ራሳችንን መርምር። ጾም ማለት ሕዋሳትን መቆጣጠር ነው። ዝም ብለህ እንጀራውን ብቻ መከልከል አይደለም። እሱ ዋናው ነው። ግን ከእንጀራ የምትከለከል ሕዋሳትን ለመግዛት ነው። በእውኑ እስኪ ከጸሎት የተነሳ ራሳችንን መርምር። የጸሎት ፍሬ አፍርተናል? የጸሎት ፍሬ አንዳንዶቻችን መሰለን ጸልየን እግዚአብሔር የሚመልስልን እሱ ፍሬ እንዳይመስላችሁ። እሱ ከቸርነቱ የተነሳ ብቻ ነው። ምክንያቱም ርሩ ነው፣ አይተውንም። እኔ ይገርማችኋል አንዳንድ ጊዜ እንዲያው በስንት ክፋት ባህር ውስጥ ሰጥመን እያለን እንኳን ጸሎታችን ይሰማናል አይደል? ይሄ የቸርነቱ ብዛት እና ጥልቀት እንጂ የኛ ጸሎት ፍሬ እያፈራ እንዳይመስላችሁ። ይሄ ስላችሁ ደግሞ እንዲያው ጸሎታችን ጾማችን ዋጋ የለውም እያልኳችኋል። ፍሬ ማለት እንደ ችካል ነው። በቃ ከዛ በኋላ በዛ አሰር ነው የሚያስኬድ። እስኪ በጸሎት ራሳችን ስንጸልይ እንዴት ነው? ማህበር ጸሎት ላይ ቆመን ምንድን ነው የምናስብ? በመስኮት ይኮንና አላፊ አግዳሚውን መቁጠር ነው። መቼም ያው ዞሮ ዞሮ በመስኮት ስለይዟችሁ እናንተን አይደለም ማማ። በመስኮት መቆም እኔ ብቻ ስለሆንኩኝ ለራሴ ነው። ምን እያሰብን ይሆን ሜላ ላይ? እንደው ባጭር እናደርገው እስኪ። ከአምልኮ የተነሳ ራሳችንን እንመርምር። በእውነት አምልኮ አለ? እናመልካለን እግዚአብሔር? እንፈራለን? ስሙን ማምለክ ማለት መጀመሪያ መፍራት አይደል? እግዚአብሔር የሚፈራል? ትፈራላችሁ? እንፈራለን? እግዚአብሔርን የሚፈራ ሰው እግዚአብሔርን መፍራቱ የሚታወቅ በምንድን ነው? ከኃጢአት በመራቅ ነው። ምክንያቱም ኃጢአት ስትሰሩ እግዚአብሔር ይቀየማል፣ ያዝናል። ስሙን እንፈራለን? ይሄ እኮ ነው አምልኮ ማለት። ያ ነው። ራሳችን እስኪ እንመርምር። ቅድም ከፍቅር የተነሳ ብናል፣ ከትዕግስት የተነሳ እስኪ ራሳችን እንመርምር። እንዲሁ አንዲት ንግግር ብቻ ቱግ ታደርገናለች። ደግሞ ለጊዜው መበሳጨት እኮ ደግሞ አንድ ነገር ነው። በነገራችሁ ላይ አንዳንዴ ሰው ሊበሳጭ ይችላል። ያቺ ቁጣ እኮ በማግስቱ ማትበርድ። ለጎሪጥ እንተያያለን። ያውም አገልጋዮች፣ ያውም አንድ ማህበር አንድ ጽዋ እየጠጣ። ይሄ በእውነት አንዳንድ ማህበራት ይገርመኛል። እንደ ሰንበቴ ቤቶች እንደምታውቀው ጥቂት የማይባሉ ሰንበቴ ቤቶች ይቅርታ አድርጉልኝና ብዙዎቹ ያጋንንት ማህበረተኞች ነው የሚመስሉት። ለእግዚአብሔር ክብር አይደለም የሚጠጡት። ሰንበት ምንድነው ብትሉት አያውቁም። ሰንበትን አያውቋትም። ይሄኛ ችግር ነው። በእርግጥ አለማስተማርን። ሰንበቴ ቤት ስራቸው ምንድነው? ክርክር ነው፣ ጭቅጭቅ ነው። ከዛ አልፎ ተርፎ አንዱ መጥቶ እኔ አባል መሆን እፈልጋለሁ ብሎ ሲናገር አንዱ እጁን ብድግ ያደርግና እኔ እሱ እንዲገባ አልፈልግም ቃል በቃል ኧረ እባክህን ሲባል እሱ ከገባን ይወጣሉ። አንተ ከምትወጣማ በቃ ይቅር ሌላ ሰንበቴ ይፈልግ ይባል። ይሄ ነው ሰንበቴ? ይሄ ነው ክብረ ሰንበት? ሰንበት እኮ የመንግስት ሰማያት ምሳሌ ነው። በእውኑ ትዕግስት ሰውነታችን ላይ አለችን? እናንተን እየወቀስኩ እንዳይመስላችሁ፣ ራሴን ነው የምወቅሰው። እናንተ ራሳችሁን ወቀሱ፣ እኔ ራሴን ልውቀስ። ትዕግስት ከኛ ጋር አለች። ትዕግስት የምትባል እህት አይደለችም። ትዕግስት ሕይወት የሆነችው ትዕግስት ተአግሶ ወበትዕግስትክሙ ታጠርይዋ ለነፍስክሙ የተባለ ዛዝለፈ ትዕግስቶ ውእቱ ይድህን።
እስከ መጨረሻው የሚጸና እሱ ይድናል። በትዕግስታችሁ ሰውነታችሁን ነፍሳችሁን ገንዘብ ታደርጋላችሁ ታጸድቃላችሁ የተባለልን። በእውኑ ትሕትና እስኪ በትሕትና ራሳችንን መርምር። በእሜቴ ትሕትና አይደለም ደግሞ ዛሬ የለችም መሰል። በትሕትና ራስን ምን በማድረግ ዝቅ። እስቲ ንገረኝ፣ አንተ ማነህ? አንቺ ማነሽ? አንዳንድ ሰው ሲኮራ መጽሐፍ ምን ይላል? ምንት ብከ ዘኢንሳእከ እምካልእከ። እንዲሁ ከእግዚአብሔር ያልሆነ ምን አለ እኛ ጋር? ትሕትና እኮ የሚጀምር ከዚህ ነው። እስቲ አንተ የሆነውን ንገረኝ። ዓይን ያንተ ነው? ጆሮ ሁሉ ምንድን ነው? ምጽዋት እኮ ነው። ተመጽውተህ እኮ ነው። ተሰጥቶ እኮ ነው። ኪራይ እኮ ነው። የኪራይ ጊዜ ሲያልቅ እኮ አፈር ትሆናለህ። ምኑ ነው የሚያኮራ? ዝቅ አትልምን? እውቀት አለኝ ይላል ሰው። አይ አንደኛ ነገር ባለፈው ዛኛው ጉባኤ ስነግር ሰምታችኋል። ሳይንሱ ራሱ ምን ይላል? አንድ ሰው በፕሮፌሰርነት ማድረጉ ነው እንኳን ዓለም ላይ ካለው እውቀት ሊያውቅ የሚችለው 0.1401 ነው እውቀቱ። ከ1% በታች ስንት ዜሮ እንዳለው ሰቡት። ፕሮፌሰር ነኝ አትበለኝ፣ ዶክተር ነኝ አትበለኝ፣ ሰባኪ ነኝ አትበለኝ። ምን ታውቃለህ? የእውቀት ሁሉ መጀመሪያ ራስን ማወቅ ነው አይደል? ራሱን የሚያውቅ ሰው አለ እንደዚህ ዓለም ላይ ማን አለ? ራስን ማወቅ ቀላል ስራ ይመስለናል አይደል? ከባድ ነው። ራስን ካወቅማ ትልቅ ማድረግ ደርሰሃል። ለዚያ እስኪ በትሕትና ራሳችን መርምር። ታዲያ ጌታችን በቅዱስ ሉቃስ ወንጌል 17:10 ላይ ገቢረክሙ ኩሎ ዘአዘዝኩክሙ በሉ አግብርት ጽሩዓንነ፣ ያዘዝኳችሁን ሁሉ ካደረጋችሁ በኋላ የማንጠቅም ባሮች ነን በሉ። የማንጠቅም ባሮች በሉ እስቲ። እንደ እውነቱ እኮ ጌታ ያለ ያዘዝኳችሁን ሁሉ ሰርታችሁ ነው። ምንም አልሰራንም። ምንም ካልሰራንማ እልፍ ጊዜ የማንጠቅም ነን። እግዚአብሔር ግን አይተውንም። አንድ ሰው መጥቶ እግዚአብሔር እኮ ይወድሃል አለ። አይ አዲስ ዜና ያመጣ ይመስል አውቃለሁ። እሱንማ እንዴት ግን ወደደ? ወዳጅ ስለሆነ እንዲሁ አንተን ለይቶ አልወደደም። ለይቶ እግዚአብሔር ለይቶ ይወዳል እንዴ? ሁሉንም አንድ አድርጎ ነው መስሎት ነው። አንድ አድርጎ ነው የሚወደው። ሁሉንም አንድ ነው። ፍቅሩ አንድ ነው። ታዲያ መጽሐፍ ላይ የወደው ተብሎ የተነገረ ተወዳጅነታቸውን መናገር ነው እንጂ ጌታ የሚያበላልጥም አይደለም። ያም ሆኖ እንደየክብራቸው ስጦታው ልዩ ልዩ ነው። እንደ ሰው ክብር እግዚአብሔር ፍቅሩ ብዙ ነው። ይሄ መመኪያ አይደለም። መመኪያ የእግዚአብሔር ቸርነት ነው። ስለዚህ በትሕትና ራሳችን እንመርምር፣ እስኪ እናስተውል። አረማመዳችን አንድ ባንድ እናስተውሎ። በእውነት ዛሬ እኔ በነገራችሁ ላይ ይህን የቅዱስ ጳውሎስን ይህን ነገር ስትመለከቱ ቅዱስ ጳውሎስ ሰርክለት ስራ በዚያ ማዕረግ በዚያ ቅድስና ተገኝቶ ምንድን ነው ራሱን እጅግ አብዝቶ እየመረመረ። በነገራችሁ ላይ ሰው ራሱን አብዝቶ ባየ ቁጥር ጥሩ ነገሩ ነው ደካማ ነገሩ ነው በብዛት የሚታየው። ደካማ ነገሩ ሰው በነገራችሁ ላይ ከጧት እስከ ማታ እልፍ ኃጢአት ሰርተን በአንዷ በጎ ነገር እንመካለን፣ እንመጻደቃለን። አስተሳሰባችን እኮ መግራት ራሱ አንችልም። ቅዱስ ጳውሎስ ራሱን መርማሪ ነበር። አንድ ወቅት ላይ ከ10 ምናምን ዓመት በፊት ማታ ማታ ስንገባ ፊት ለፊት ተለጥፎ የሚጠብቀን አለ። ዮም ወይም በቅንፍ ይእዜ ምን ተገበርኩ፣ ዛሬ ምን ሰርቻለሁ የሚል። ከዛ በኋላ ቁጭ ብለህ ወረቀትን ታወጣና ይሄን ስትጽፉ በጣም ያሳስባል። ለዚህ ግን አንዳንዴ ጭንቅላት ያስፈልጋል። በነገራችሁ ላይ እያንዳንዱ ሰው ጭንቅላት ቀኑን ሙሉ ሲሰራው የዋለውን ኃጢአት አያስታውሰውም። ደህና ዋላችሁ? ራሳችሁን ታዘቡ። እስካሁን ማታ ሄዳችሁ ቁጭ ብላችሁ ምን ስሰራው አልኩ ብላችሁ ብታስቡት ምንም ኃጢአት የሚመስል ነገር አይታወሳችሁ የለም። ምንድን ነው? ጠዋት ተነሳው፣ ቤተክርስቲያን ተሳለምኩኝ፣ ጸሎት አደረስኩ፣ ስራ ሄድኩኝ፣ ስራዬን ሰራሁ፣ ተመለስኩ፣ አስቀድሰም ከሆነ አስቀደስኩ፣ ከዛ ይጄ ምሳዬን በላሁ፣ ከዛ መጣሁ፣ ጉባኤ ተማርኩ፣ ተመለስኩ አይደል? የዛሬ ውላችን ይሄ ነው። አሁን ይሄ እንደዚህ ነው ይመስላል አይደል? ውስጡን ለቄስ ነው፣ ጀርባው ሌላ። እንደ ምሳሌ እናንሳ ከተባለ ጣት ጸሎት ስታደርስ ስንት ቀለም አበላሽታል? በእያንዳንዷ ቀለም መላእክት ያለቅሳሉ። ከሱን ጀምር ስንት ቀለም ገድፈሃል? ከዳዊት ከውዳሴ ማርያም
ስትጨርስ ጸሎት ቀለም ባነጠብኩ በአፈ መላይ ትረምልኝ ብለሃል? እዛው ጸሎት ላይ ያለ ምን ስታስብ ነበር? ከሱን ጀምር። ከዛ ወጥተህ ስራ ስትሄድ አይንህ ምን አይቷል? እንዲያው አንዲት ቆንጆ አይተህ አላደነክም? ደህና ዋላችሁ? አረ እንዴት ዋላችሁ? አንተ አድናቆት ብቻ መስሏል። ስታደንቅ ውስጥ የዝሙት ተምኔት ውስጥ እንደገባ አታውቅም? ስልክ ይዘህ የት ደርሰሃል ስትባል ጃን ተከል ላይ ሆነ ሲኒማ ላይ ደርሻለሁ አላልክም? የውሸት አይደለም። እንደው ነግቶ እስከሚመሽ ይህንን እምላችሁ እንግዲህ እያንዳንዳችን የሰራነው ራሳችንን እናውቀዋለን። እንዲያው ድፍኑን ለማንሳት ያክል ነው። ራሳችንን መርምር። ራስን መመርመር ሲባል ሲነጋ አዳራችንን መርምረው። አዳሬ ደግሞ ተኝቼ አይደል ያደርኩ ምን መረምረዋለሁ አትበለኝ። ተው። በህልምህ ብዙ ነገር ስትሰራ ታድራለህ። አዎ ብዙ ነገር አለ። ያ ብቻ አይደለም። በመንፈቀ ሌሊት ጌታ እመጣለሁ ብሎ ተኝታ አላሳለፍከውም? መንፈቀ ሌሊቱን አትመረምርም? አትወቅሰውም ራስን በመንፈቀ ሌሊት ስላንጎላቸህ? እመብርሃን እግዝእትነ ማርያም የምትመጣበት ሰዓት አለ ብዬ ባለፈው አልተናገርኩም? እሷ ልትባርክ መጣ። ተኝተህ አይታ አልፋ አልሄደችም? አትመረምርም ራስህን? ውሎህን ማታ አዳርህን ጧት አትመረምርም? ራሳችንን መርምር። መጽሐፍ ራሳችሁን መርምሩ ብሏል። እናስተውለው። በእውነቱ ከዚህ በላይ ብዙ አልሄድ። በእነዚህ ነገሮች ራሳችንን መርምር። ማጠቃለያ የሚሆነው ራሱን የሚመረምር ሰው ሌላውን ለመመርመር አይቸግርም፣ አይጨነቅም። ከራሳችን አልፎ ልንመረምራቸው የሚገቡ በጣም ብዙ ነገሮች አሉ። መጽሐፍ ስታነብ ወንድሜ መርምረው፣ ዝም ብለህ አታንብበው። ብዙ ጥፋት፣ ስህተት በዚህ ዘመን መጽሐፍት ላይ አለ። አንድ እውነት ልንገራችሁ። አንድ መጽሐፍ አንድ ስህተት ቢገኝበት የመርዝ ያክል ከባድ ነው። አንዳንድ ሰዎች ምንድነው አንተ ጸጉር የምትሰነጥቅ ይላሉ። አንዳንድ ትልልቅ እንደው ምናቀርባቸው ባልንጀሮቻችን እንደ መድረክ ሰዎች ምንድነው አንዳንዴ እኮ የሚታለፍ ነገር አለ። ለምንድነው የምናልፈው? ለምን? እኔ አሁን እንደዚህ የሚባል መጽሐፍ አታንብቡ እላለሁ። ባለፈው ነግሬያቸዋለሁ። ትምህርት ሃይማኖት የሚል አንዲት ሴት ዘውዴ የምትባል ሴት ጻፈችው መጽሐፍ የአዲስ አበባው ዘውዴ ሳትሆን ሌላ ዘውዴ ናት። አታንብቡ ብያለሁ። ትልቅ ቤተክርስቲያንን የሚያወድም ሐሳብ አለው ውስጡ ላይ። በቅንነት መስሏት ይሆናል የጻፈችው። መጀመሪያ ያን ሳታቅ መጽሐፍን መጻፍ አልነበረባትም። በዚህ ዘመን የትውልዱ ችግር መጽሐፍ ነው እንዴ? መጽሐፍ ጠፍቷል። ያን ወንድማችን ይላል 25 መጽሐፍ አይበቃም ነበር? ያለቃ እያለው ታምሮ መጽሐፍ አይበቃም ነበር? አድማሱ ጀንበር የጻፈውን መጽሐፍ ሳታነብ ዛሬ በራሪ መጽሐፍ ታነብልኛለህ? እስኪ መድሎተ አሚንን አንብበው እስኪ ኮከ ሃይማኖትን አንብበው። ሊቁ የጻፉትን አንብብ። እሱን ሳታነብ ምን በራሪ መጽሐፍ ታነባለህ? ህይወት እንዲለወጥ ትፈልጋለህ? እስኪ የአቡነ ሽኖዳን 3 መጽሐፎች እስኪ አንብበው ከልብ የሆነ። አንደኛ የንስሐ ህይወት የሚለውን እስቲ አንብበው። እሱን ተለማመደው። እንደ አቡነ ሽኖዳ ትሆናለህ። አንብበው፣ ተለማመደው። ሁለተኛ የዲያብሎስ ውጊያዎች የሚለው መጽሐፍ አንብበው፣ ትለወጥበታለህ። ምክንያቱም የተመስጦ ፍሬዎች ናቸው። ሶስተኛ መንፈሳዊ ህይወት የሚል ብዙ ክፍል ነው ያለው። ቢያንስ አንዱን አንብበው። ክርስቲያናዊ ስነ ምግባር የሚልማ እኛ እጅ ላይ ራሱ ወደ 172 ጥራዝ ነበር። የሚገርማችሁ አቡነ ሽኖዳ የጻፉት። በእውነት በረከታቸው ይደርብን። እኔ በጣም ነው የሚገርመኝ የእሳቸው ብዕር፣ የእሳቸው አንደበት ግሩም ነው፣ ድንቅ ነው። ስታነብ መርምር፣ አስተውል። ከአበው መጽሐፍት ጀምር። ራስን በዛ መስረት ወደ በራሪው አትግባ። ወደ በራሪውማ ከገባ በበራሪው ታንጽህ ለዋናው አትሆንም። በዋናው ታነጽና በራሪውን እየመረመርክ እየለካህ ይሄ ስህተት ነው ይሄ ትክክል ነው እያልክ ትመርጣለህ። አሊያ ዝም ብለህ ይደፋብሃል። ዝም ብለህ ፌስቡክ ላይ ወጥተህ እንትና የሚባል መጽሐፍ እንትና የሚባል እንዲህ መጽሐፍ አሳተመ ድንቅ ነው ኧረ በጣም ግሩም ነው እያልክ ስታጨበጭብ ትውላለህ። ሊቃውንት አይተው መርምረው ቢቻል መንፈስ እግዚአብሔር ያለባቸው አባቶች አስተውሉት። ካልሆነ በጣም ከባድ ነው በእውነት። በአደባባይ የተደነቁ መጽሐፍት ላይ እልፍ ጸጽ ታገኛለህ። የአበው የሆኑ እንደሆን ግን ያጻፋቸው መንፈስ ቅዱስ ነው። ስለዚህ መጽሐፍትን መርምር። እሱ ብቻ አይደለም፣ ስብከትንም መርምር። ስብከትን የምትመረምረው ለኑፋቄ ብቻ አይደለም። የማይረባ ስብከት አለ ማንጽ
የማይኖርበትን የሚናገር ሰባኪ በጣም አስቸጋሪ ነው። ለምን? ኃይለ እግዚአብሔር ኃይለ መንፈስ ቅዱስ አይኖረውም። እኔ በግልጥ መነጋገር ካለብን ከባድ ነው። እኔ በማንም መፍረድ አልፈልግም። ምክንያቱም ከየትኛው የህይወት አዘቅት ውስጥ እንዳለው አውቃለሁኝ ራሴን። እውነቱን ግን ልክደው አልችልም። እኔ ስብከቶችን መርምር። አንተ ህይወት ላይ ጠብ የሚያደርገው ነገር ምንድን ነው? አባቶች ካስተማሩን ነገር መካከል አንዱ መጽሐፍን ካነበብክ ስብከትን ካዳመጥክ በኋላ የስብከቱን ጭብጥ ይዘህ ወደ ተግባር ራስን ማሰማራት ነው። እና አንድ ገጠመኝ ልንገራችሁ። ያ አሸናፊ መኮንን የሚባል አንድ የአጋንንት ማደሪያ ያለ በጣም ክፉ ሰው እግዚአብሔር ለንስሐ ሞት ያብቃው። በእውነት በስጋም ድዊ ነው፣ በነፍስም ድዊ ነው። እግዚአብሔር የስጋውን ትቶ የነፍሱን መድኃኒት ያምጣለት። በጣም ክፉ መናፍቅ ነው ይሄ ክፉ ሰው። ይሄ ክፉ መናፍቅ ሲጽፍ እንዴት አይነት አጋንንት እንዴት ቢሰለጥኑበት ነው ትላላችሁ? አንድ ሙሉ መጽሐፍ የሚጽፈው አንዲት ወይ ሁለት አረፍተ ነገር ናት ውስጥ ላይ ልታገኙት የምትችሉት። ምንፍቅና አትረዷትም። በጣም በስልት ነው የሚያስገባት። አሁን የኑሮ መድን የሚለው መጽሐፉ ላይ ችግሩን ፈልገ ለማግኘት በጣም ትቸገር እና ለመጀመሪያ ጊዜ እሱን ምንፍቅና ባላወቅንበት ዘመን እንደታተመ እንደው ደጎች ሰዎች እኮ ናቸው ምርጥ መጽሐፍ ብለው ስጦታ ብለው ሰጡ። የአንድ ወቅት የመንግስት ስብሰባ ነበር። መቼም ኢህአዴግ ስብሰባ ድሮ አስኳላ አስተማሪ እያለን አያልቅም በለው ነው። በአካል ሲደክማቸው በምንድን ነው ይባል ይሄ በፕላዝማ። እንደውም አንድ ጊዜ የትምህርት ምክትል ሚኒስትሩ 4 ሰዓት ቁጭ አድርጎ ለፈለፈብን። እኔማ እንጃ እየቆራረጡ ቀርጸውት ይሆን ውሃውን እየተጎነጨ እኛ ወይ ውሃ ይሰጡን 4 ሰዓት ሙሉ። እኔ ግን በእጄኝ መጽሐፉን ሙልጭ አድርጌ ያነበብኩት በዛ ተቀምጬ። በሉ አስተያየት ያላችሁ እጄን አወጣሁ። እሺ አስተያየት ምንድን ነው? አስተያየት የለኝም። ለምን? አልሰማሁም። እንዴት? መስማት ስላልፈለኩ። ሰውየው ግን ያማዋል። በቲቺንግ ሜቶዶሎጂ አንድ ሰው ከ30 ደቂቃ በላይ ወሳኝ የሆነ ይዘት መስማት የለበትም። ከ30 ደቂቃ በላይ በነገራችሁ ላይ ስብከት እኔም ራሴ በዚህ ውስጥ ያለው አንዳንድ ጊዜ የቀለም ፍቅር ካልሆነ በቀር ከ30 ደቂቃ በላይ ትምህርት እየሰፋ ሲሄድ በታች ያለውን እየጣለው ነው የሚሄድ ሰው። ይሄ በዘመናዊ ቲቺንግ ሜቶዶሎጂ አይመከርም። ባለፈው ነገራችሁ የለ የደርግ ካድሬ ምናምን ብዬ ነገርኳችሁ 3 ሰዓት መግለጫ አድርጎ እንግዲህ ይሄ መግቢያው ነው በውይይት እናዳብረዋለን ብሎ ሲል ብድግ አድርጎ ጌታው እስካሁን የነገሩንም ገብቶናል፣ ወደፊት የሚነግሩንም ገብቶናል ብሎ ተነስቶ እንደሄደው ማለት ነው። እና ይሄ ሰው በእውነት የትምህርት ሚኒስትር ከሆነ እንዴት 4 ሰዓት ሙሉ እኛን ጎልቶ ሆነ እየተጎነጨ ይለፈልፍብናል? ምን እንሰማ? የሚገርማችሁ አስተማሪ ሁሉ ድንዝዝ ብሏል። እንዳይ ያን ቀን ያነበብኩትና ከዛ መቼም ጸሎተ እግዝእትነ ማርያም ተደግሞ ነው። ጸሎተ እግዝእትነ ማርያም ተደግሞ ይነበባል። እዛ ቡነ ስማት አቤት ገብቶ ለማስታወስ ሞክር ምንም የለም። ጭንቅላቴ ባዶ ነው። አረፍተ ነገር ራሱ ትዝ አይለኝ። ምን ነክቶኛል ብዬ በሌላ ስብሰባ ቀን ድጋሚ አሁንም አነበብኩት ሙሉን። አሁንም ከጸሎተ እግዝእትነ ማርያም በኋላ የለም። ይሄ ነገር ችግር አለበት መሰለኝ ብዬ ቁጭ አድርጎ አላወቅኩም። እኔ ማን መጽሐፍ ይሆን ምን ይሆን? እኔ በእውነት መጀመሪያ ሳነበው ግን የሚገርማችሁ ስታነቡት የሚማርክ እንድታነቡት ይሆናል አይደል? ደስ እያላችሁ እንድታነቡት የሚያደርግ ነገር ልክ እነዚህ ፈላስፋንን ባዮች የሚጽፉት ለማንበብ እንደሚያጓጓ የሚጠቀማቸው አማርኛዎች ክፉ ነው። አሪዮስ እንደዛ ለሚያደርግ ነበር። በጣም ረቀቅ ባለ የሥነ ጽሑፍ መንገድ ነበር አሪዮስ ምንፍቅናውን የሚያስፋፋ። የእነሱም ስራ ያ ነውና አስቸጋሪ ነው መመርመር እኮ በጣም። እና አንዳንዴ ምርመራው የመንፈስ ቅዱስ እገዛ እንዲኖረው ከጸሎት ጋር መሆን አለበት። መጻሕፍትን እንመርምር፣ ስብከትን እንመርምር፣ መዝሙራትን እንመርምር። እኔ አሁን መዝሙር ሲሰጥ አይታችሁ ከሆነ የሆነ ቦታ ላይ የሆነ ነገር ታገኛላችሁ። አንዳንድ ቃላት ለምን ብለው ሰዎች ራሱ ያንን ግጥም የጻፈው ሰው ምን ለማለት እንደፈለገ ለራሱ የሚገባው አይመስለኝም። በነገራችሁ ላይ በህይወቴ አንድ እውነት ልንገራችሁ። ትንሽ ስነ ጽሑፍና ቋንቋም ስለተማርኩኝ አንድ እውነት ልንገራችሁ። በዚህ ዘመን በጣም ርካሽ ግጥም ማለት የኛ መዝሙሮች ናቸው። በጣም ምንም ወዝ የላቸው፣ ጥብቀት የላቸው፣ ቃላት አመራረጥ የላቸው። በቃ የሞተ በጣም የምንወዳቸው የምትሏቸው መዝሙሮችን ግጥሙ ብቻ ብትመለከቱት የሞተ ነው። በግጥም መለኪያ እንኳን ብታዩት የሞተ። ዜማውንማ ተውት፣ ድሮ ነው የሞተው። መዝሙሮችን መትቸት ፈልጊ እስከዚህ ድረስ ኮነን። አንዳንዴ እኮ ስነ ጽሑፋው የሰው ልጅ ከሁለቱ አንድ ይኖራል። አንደኛ በስጋ ሙያ ጠበቅ ያለ ነገር ማቅረብ አንድ ሙያ ነው አይደል? ለምሳሌ ደራሲዎች አሉ የምናደንቃቸው አይደል? እነዛ ደራሲዎች የሚደነቁት በስጋዊ ደረጃ ሙያ ስላላቸው ነው።
ሁለት አማራጭ ነው። ወይ በስጋዊ ደረጃ ጠበቅ ያለ የሚያመራምር ወይም ደግሞ ሰዎች ጭንቅላት ላይ ተቀርጾ መቅረት የሚችል ነገር መናገር ማቅረብ፣ እንደ መንፈሳዊ ደግሞ መንፈስ ቅዱስ እንዲያናገረን ማድረግ። ባቡር ላይ ተቀምጬ ባስ ላይ ተቀምጬ ምናምንቲ ላይ ተቀምጬ ጽፋለሁ ነው የሚሉን የዚህ ዘመን ግጥም ጸሐፊዎቻችን። እንዴት ብሎ ይሆናል ይሄ? እንዴት ሰው ለንስሐ? በነገራችሁ ላይ ይሄ ሁሉ መዝሙር ካሴት ወጥቶ ለንስሐ ይበቃ ሰው አለ? ደህና ዋላችሁ? ኧረ እንዴት ዋላችሁ? እስኪ በመዝሙር ንስሐ ገባው እንዴ? ይሄ መዝሙር ንስሐ ለንስሐ በቃኝ የምትሉት አለ? እንኳን መዝሙሩ ስብከታችን ራሱ መች ለንስሐ ያበቃል? ለዚያ ነው እንመርምር ያልጠረጠረ ተመነጠረ ተብሏል። እንግዲህ በሃይማኖት ጸንታችሁ እንደሆነ ራሳችሁን መርምሩ ካለው ኃይለ ቃል ተነስተን ይችን አነሳን። የመጨረሻ ዛሬ አባታችን አቡነ አምደ ሥላሴ ናቸው ካልን የማኅበረ ሥላሴው ድንቁ ሊቅ ማጠቃለያችን እሱ ነው የሚሆነው። ብዙ ጊዜ መልክዓ ቁርባን ላይ ተመልክታችሁ ከሆነ መልክዓ ቁርባንን የደረሱት መጀመሪያ ደብረ ወርቅ ጎጃም የነበረው ኋላ የመጨረሻ የተጋድሎ ሕይወታቸውን ማኅበረ ሥላሴ ገዳም ላይ የጨረሱት አባ አርከስሉስ ናቸው። አርከስሉስ መጨረሻ ወደ ማኅበረ ሥላሴ ሄደው ብዙ ድርሰት እዛ እንደደረሱ ይነገራል። አርከስሉስ ማለት ሰቆቃወ ድንግልን የደረሱት እሳቸው ናቸው ይባላል። በእርግጥ አባ ገብረ ኢየሱስ ናቸው የሚልም አለ። የደብረ መጉና አርከስሉስ ማለት አርኬ ስንክሳር ያለ ሁሉን አርኬ የደረሱት ናቸው። አርከስሉስ ማለት መልክዓ ቁርባን የደረሱ ናቸው። እና መልክዓ ቁርባን ላይ ምን ይላል? ከማጠቃለያው እግዚኦ ኩነኔከ ከሚለው ተቀድሞ ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ። በዚህ የማታውቁትም ደህና ዋላችሁ። ቅዳሴ ስታስቀድሱ ካህናት ሲሉ አሰሙትም። ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ። በዚህች ዕለት ያከበርናችሁ ጻድቃን ሁሉ ሰላምታ ይገባችኋል። እድዋ አንስት በባስማቲክሙ፣ ሴቶች ወንዶች በየስማችሁ ሁላችሁ ቅዱሳን። ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ፣ በሰማይ በምድር ያላችሁ ቅዱሳን፣ ለሰማይ ለምድሩ ቅድስና የሆናችሁ እግዚአብሔር በምድር በሰማይ በክብር በተአምራት በጸጋ የገለጣችሁ እናንተ ማኅበረ ሥላሴ አንትሙ። አሁን ሊቁ ማኅበረ ሥላሴ አንትሙ ሲል አንደኛው ቅዱሳን በሙሉ ምንድነው የሚባሉት? ማኅበረ ሥላሴ፣ የሥላሴ ማኅበረተኞች። ተአይነ አብ ወወልድ ወመንፈስ ቅዱስ እንደሚለው ሰዓታት ማለት ነው። በምስጢር ግን አብሮ ማንን ገለጠ? ገዳሙን፣ የራሱን ገዳም ማኅበረ ሥላሴ አንትሙ። ከዚያ ዝክሩነ በጸሎትክሙ፣ በጸሎታችሁ አስቡን። በእንተ ማርያም እሙ፣ ስለ ድንግል ማርያም ብላችሁ ተማይጸነ ለክርስቶስ። ዲያቆናት ስጋሁ ወደሙ አትበሉ፣ በስጋሁ ወበደሙ። በስጋሁ በስጋውና በደሙ በእናቱ በድንግል ማርያም ተማጽንናል እና ዝክሩነ በጸሎትክሙ፣ በጸሎታችሁ አስቡን ነው። በነገራችሁ ላይ መልክዓ ቁርባን ላይ አንዳንድ የምሰማችሁ አሉ። ስትጮሁ በተለይ ዲያቆናት ቀለሙን እያስተዋላችሁ፣ አሁን ዲያቆኑ የሚለው ላይ አልፎ አልፎ ማየዋለ እያስተዋለ። ለምሳሌ ወላዲታ አምላክ ማርያም እንበለ ሰብሳቦሩ ካቤ በይነዛ አቅረብኩ ለኪ ንስቲተ ቃለ ይባቤ ፈትቲ እሙ በረከተ አፉኪ መዓዛ ከርቤ አይደለም ሙሃዘ ከርቤ። ደህና ዋላችሁ። ምን አልኩኝ? ሙሃዘ ከርቤ፣ የከርቤ መፍሰሻ። መዓዛ ከርቤ አይደለም፣ ጥሬ ዘሩ ሙሃዘ ከርቤ ነው። ዲያቆኑስ ምን ይላል? ተዘከረው ለክርስቶስ ወሰናያት ቤትርስኡ ትሳተፉ በሞቱ ወበትንሣኤው ትትነስኡ መጠነት ሰቲው ደሞ ስጋዚአሁ ትበልኡ ይኩን ቅድሜክሙ ተዝካረ መስቀሉ ወግፉ ብሎ ከመለሊሁ አዘዘ። ለጳውሎስ ረዱ አይደለም፣ ወጳውሎስ ረዱ ነው። አይደለም ጌታ ጳውሎስን ስለ ስጋው ደግሞ ሲያዘው መጽሐፍ ቅዱስ ላይ ተጽፏል እንዴ? ከመለሊሁ አዘዘ። ጌታችንም ራሱ ስለ ሥርዓተ ቁርባን በማቴዎስ ወንጌል 26 ላይ እንዳስተማረው ወጳውሎስ ረዱ። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ሥርዓተ ቁርባን እንዳስተማረው ከመለሊሁ አዘዘ። ጌታም እንዳዘዘ ወጳውሎስ ረዱ፣ ደቀ መዝሙሩ ጳውሎስም እንዳዘዘ ነው። እዚያ ውጭ መልክዓ ቁርባን ነገር ካነሳው አንዳንዱ ለምሳሌ እዚህ ደብር ቀድሞ የሚባል ነበረ። ኦ ክርስቶስ ዘወሃብከኒ ትእዛዘ ዘበፈጽሞ ታለዛቲ አብይ እግዚእ ተእህዘ
በይፈጽሞት የሊተ እመልብ የተከዘ ተዘከር በእንቲአየ ከመገቦ ከተረግዘ ወበላይ ለመስቀል ደምከ ከመማይ ወህዘ በላይ ህይወቱ ያው ብዙ ቦታ ይባላል። አንዳንድ ጊዜ የተረሳ ነው እንጂ አማህፀነ ድንግል ለነገስታት ነው። አንዳንድ ጊዜ እግዚኦ ሰላመከ እግዚኦ ኩነኔከ በገዳም ብትሄዱ አሁንም እግዚኦ ኩነኔከ ነው የሚለው። ሀቦ ለንጉስ ለማን ይመስላል? ለዶክተር አብይ። አይ ተውት። ለማን? እግዚአብሔር ደጉን ማምጣቱ አይቀር ይሆናል። አይቀርም፣ ደጉን ያመጣዋል። ስለዚህ እግዚኦ ኩነኔከ ሀቦ ለንጉስ ጽድቀ ከኔ ለወልደ ንጉስ አግርር ጸሮ ታይተ ገሪሁ እቀብ ንጉሶ ሰራዊቶ ወይም በአንድ አንቀጽ ህዝቦ ወሃይማኖቶ ለንጉስነ መፍቀር ያምላክ ስም አንጠራ ለንጉስነ መፍቀር ያምላክ የአምላክ ወዳጅ እንደሆነ ይውሰድ፣ ግን አይመስልም። እሱ አለ ቅናዋታ ደዊ ከወገሪ ካለ እግዚኦ ጾመ በዊኦ ገዳመ ከመይቤዙ ዓለም አለ ቆራቢያንሰ ኢትግበሩ ቂመ ይላሉ። ኢትዝግቡ ቂመ ምስለ ቢጽክሙ ግበሩ ሰላመ በሐሜት ወቂም ኢትስተዩ ደመ ተብሏል። እየገባችሁ ነው? የአባታችን የአባ አምደ ሥላሴ በረከት ይደርብን። አይ ተረጉማለሁ ብል ደግሞ ማደራችን ነው። አቡነ አምደ ሥላሴ ማለት መንበረ መንግስት መድኃኔዓለምን ያሰሩት ናቸው። ጻድቁ አምደ ሥላሴ አጼ ፋሲል ጋር ተነጋግረው የነገስታቱ ዘመዶች በአጼ ሱስንዮስ ካቶሊኩን የነበሩት የነገስታቱን ዘመዶች ማስጠመቂያ ተብሎ ቦታው እሳቸው ያስተምራሉ፣ ይጠመቃሉ። ማቁረቢያ ተብሎ ቦታው ሌላም ብዙ ምክንያት አለው። አንዱ ምክንያት መንገሬ ነው። እዚያ ቦታ ከዛ ፊት ለፊት አሁን የማህበረ ሥላሴ ህንፃው ያለበት ቦታ ላይ ያ እንግዲህ ቤተ ጉባኤ ነበረ። ኋላ ለረጅም ጊዜ ተቋርጦ ኋላ እነ ዶክተር አየለ ከመጡ በኋላ የእንታ መንክር ዳግም እንደገና አራቱን ጉባኤያት ጀምረው እንደምታውቁት አሁን የኔታ ሊቀ ሊቃውንት ዝራ ያስተምሩበታልና እሳቸው ያረፉበት በጣም በረከት። በነገራቸው ላይ መንበረ መንግስት በጣም ቦታው ግሩም የሆነበት ብዙ ቅዱሳን ስላሉት እዚህም ብዙ ቅዱሳን አሉ፣ እዚያም ብዙ ቅዱሳን አሉ። በየአድባራቱ ብዙ አጽመ ቅዱሳን አለና ጻድቁ የአጼ ሱስንዮስን የተጎለጎለ ምላስ በአማላጅነታቸው የመለሱ ብዙ ድንቅ ታምራት ይሰሩ። ግን ገድላቸውን ማግኘት በጣም ከባድ ነው። እኔም አላገኘሁትም፣ አገኘው የሚል ሰውም አላገኘውም። ገድላቸው እኩሌታው ጠፍቷል ይላል፣ እኩሌታው አላወጣው ብለው ነው ይላል። ገድላቸውን በቃል ከተማርነው ውጪ ማግኘት አልቻለም። የእሳቸውና የታላቁ አብሳዲ በቃል የተማርነውን ነው እንጂ የምንናገር ገድላቸውን ማግኘት ጭንቅ ነው፣ ከባድ ነው። ሌላኛው አንስጣሲዮስ 318 ሊቃውንት ከአራቱ ሊቃናት ዋነኛውና አንዱ የነበረው በድርሳነ ቅዱስ ዮሐንስ አፈወርቅ ብዙ ምስጋና እንደተደረሰለት ስንክሳር የሚናገርለት የአንጾኪያው ታላቅ አባት ቅዱስ አንስጣሲዮስ ወይም ኤዎስጣቴዎስ ነው። ነገ ማር ቴዎድሮስ ቃል ኪዳን ያለው አባት ነውና ሰማዕቱ እንድናከብረው አደራ እንላለን። የሥላሴ ቸርነቱ የወላዲተ አምላክ የመብርሃን ጣዕሟ ፍቅሯ የቅዱሳን ሁሉ በረከታቸው ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እንዲሁ አሁን ብዘምርላችሁ በደንብ ሞቅ ታደርጉት ነበረ። እንደ ስለሞቀ እግዚአብሔር ይሰማል ብዬ አይደለም፣ ግን ድንዝዝ ብሎ አይደለም የሚመረቅ። ከልባችሁ ነቃ ብላችሁ ከልብ የሆነ ነገር ይታወቃል አይደል? የአንገት መሰለባችሁ በሉ እስቲ አንጀቱን አምጡት፣ መርቁ በሉ። ልብ በሉ። አያችሁት? ዘመኑ የጉልበተኛ ነው፣ ለተቆጣ ነው። ደህና ደሩ።